እንዳልኳችሁ ስልጤነት ማለት ሙስሊምነት ነው። ስልጤነት ሙስሊምነት አይደለም። ስልጤነት ሙስሊምነት ነው ብሎ ተናገረ ማለት ክርስቲያኖችን ለማጽዳት አስበዋል ማለት ነው። እኔ አብርሃም እኔ ወልድ ነኝ እኔ መንፈስ ቅዱስ ነኝ። ይሄ ጥቁር ካዕባ አይጠቅምም አይጎዳም። የአላህ መልእክተኛ ሲስሙ ባለ ኑሮ። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። ያ ወጣቶች አላሳሰርም። የምንፈልገው የሚያሳድን አንድ ግለሰብ ነበረ። እሱን ለሚመለከተው አካል ጠቁመን ሲያዝ እኛም አብረን እንታሰራለን። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። ትንሽ ጉንፋን ቢጤ ስለያዘኝ ድምጼ ላይ ለሚፈጠረው ማንኛውም ችግር ከወዲሁ ይቅርታ መጠየቅ እፈልጋለሁ። አህመድ እንጂብል ስልጤነት ማለት ሙስሊምነት ነው ያለው ንግግሩ ብዙሃኑን አስቆጥቷል። ሌላ ያቀዱት አጀንዳም አላቸው። እዛ አካባቢ ያሉ ክርስቲያኖችን ለማጽዳትም ታስቦ ነው ይሄ ንግግር የተነገረው ያሉትም ብዙሃን ናቸው። ምንድነው የሚለውን በዚህ ቪዲዮ በሰፊው የምንመለከት ይሆናል። የሱ ተከታይ የሆኑትም ማለትም ወሃቢያዎች ማለት ነው ኦርቶዶክስ ላይ ያላቸውን ጥላቻ በግልጽ እያሳዩ ይገኛሉ። የወሊሶ ማርያም ቅርስ ነች አትፈርስም ብለው የተሟገቱ ወጣቶች ከቤተ ክርስቲያን በፓትሮል ታፍነው መወሰዳቸውን በአይናችን አይተናል። ነገር ግን የቤተ ክርስቲያኑ አስተዳዳሪ እኛ ላሳሰርናቸውም በፍጹም ሲሉ ተናግረዋል። እዚህንና ሌሎችንም በዚህ ቪዲዮ በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ኡስታዙ ከተናገረው ንግግር እንጀምር። ሙስሊምነት ነው ብሎ ተናገረ ማለት ክርስቲያኖችን ለማጽዳት አስበዋል ማለት ነው። የፕሮቴስታንት የወንጌላውያን አማኞችን ከስልጤ ምድር ለማጥፋት አስበዋል ማለት ነው። ኦርቶዶክሳውያን ከስልጤ ምድር ለማጥፋት አስበዋል ማለት ነው። እነማን? እነ አህመድ እንጀበልና የውሃብያው ቲም በጠቅላላ ማለት ነው። ይሄ ደግሞ ቪዲዮ ላይ ያለው ማስረጃ ነው ማለት ነው። ይሄኛ የምናሳያችሁ ቪዲዮ ላይ ተመልከቱት። ያው ስልጤነት ማለት ሙስሊምነት ጋራ የማይነጣጠል የስልጤነት ማንነት የስልጤነት ታሪክ ከዑለማና ከዲን ጋር የተያያዘና ይሄ ሁሉ የሚደረገው እኛ እንደ ሙስሊምነታችን የደረሰብን አስተዳደራዊና በነበረው ሂደት ጉድለቶች፣ መገፋቶች፣ መሰል ነገሮች አሉ ብለው የሄዱባቸውን ርቀት ሳይ በቃ እኛ ቀርብ ብለን ካላየነው ማንረዳቸው ነገሮች አሉ የሚል ወሰድኩ። ይሄ ቪዲዮ የሚነግረን ስልጤነት ሙስሊምነት ነው ብሎ የስልጤ ምድር እስልምና ብቻ ሙስሊም ተከታዮች ብቻ እንደሚኖሩ መልክ ሰጥቶ ቀርጾ አስተካክሎ ቁጭ ብሏል። ይሄ በአንድ የሙስሊም ሊቃውንት በአንድ በርካታ መጽሐፍን በጻፈ በአንድ ሀገራዊ ምክክር ኮሚሽን ላይ በሚሳተፍ ሰው አንደበት ሲነገር ልክ እንደ አርሲው እዛ ቦታ ላይ ሌላ ጥፋት እነዚህ ሰዎች እያቀዱ ነው። ምክንያቱም ከአሁን በፊት በጣም በርካታ ጥፋቶች እዛ ቦታ ላይ ተፈጽመዋል። በአንድ ቀን በ24 ሰዓት ውስጥ 5 አብያተ ክርስቲያናትን አቃጥለዋል። እዛ ቦታ ላይ የቅበት ክርስቲያኖች ተሰደው ቡታጀራ ማርያም ላይ ተጠልለው ነበር። በርካታ ግፎች፣ መከራዎች፣ ሰቆቃዎች እዛ ቦታ ላይ እየተፈጸመ እንደነበረ በወቅቱ የኢትዮጵያ ሰብአዊ መብት ኮሚሽን የሰመጉም ጻፉት ያወጡት መግለጫ ላይ የተቀመጠ ነው። መንግስትም በወቅቱ ያመነበት ጉዳይ ነው። የሀገረ ስብከቱም የዞኑ መንግስትም በጋራ ሆነው ችግሩን የፈቱበት መንገድ ነው። ወራቤ ሩፋኤል፣ ቂልጦ ቅድስት ማርያም ገዳም፣ ከዛው ቂልጦ ግቢ ውስጥ አንደኛው ቤተክርስቲያን አሁን ድረስ ሙሉ በሙሉ የወደመ እስካሁን ያልተሰራ የቅዱስ ሚካኤል ጽላት ያለበት፣ እንደገና ሳንኩራ ውስጥ ገብረ ክርስቶስ ይሁን ቅዱስ ሚካኤል አንደኛው ኦልሞስት በ5 ቤተክርስቲያን በአንድ ጊዜ ነው የወደመው። ይሄ የዚህ ትርክት ውጤት ነው ማለት ነው። እና እነዚህ ሰዎች ወንጀለኝነታቸውን በግልጽ መናገር ከጀመሩ ሰነባብተዋል። እና አሁን ስልጤ ላይ ምን እየተደረገ እንዳለ እናውቃለን አይደለ? ያ ነገር የሆነው በምክንያት ነው እያሉ ነው። እነማን? ራሳቸው የት? በአደባባይ ህዝብ በተሰበሰበበት ሚዲያ ሽፋን በተደረገበት ቦታ ማለት ነው። እና ይህንን ነገር ለመተንተንና ይህንን ነገር ለማወቅ አንድ ሰው
በቃ አልፈልግም እያወኩት ዝም ያልፈዋለሁ ካላለ በስተቀር ሰው የሆነ ሰው ብቻ ከነዚህ ሰዎች ንግግር መረዳት ይችላል። በዛ ቦታ ላይ ላሉ ኦርቶዶክሳውያን እየደረሰባቸው ያለው ግፍና መከራ እኛንን እያደረስንባቸው ያለው የሚል አንድምታ ያለው ንግግር ነው ይሄ ሰው እየተናገረ ያለው። በእርግጥ ይሄ የመጀመሪያው አይደለም። በግልጽ ሊተራሊ ዘግተው ሲወያዩ የነበረበት ሳውንድ ወጥቶ አስደምጫቸዋለሁ አይደል? ከሳምንታት ወይ ከወራት በፊት ማለት ነው። ይሄ ነገር የታቀደው ከድሮ ጀምሮ ነው። ድሮ ምንድነው ሲያደርጉ የነበረው? በድብቅ ነበር ሲቀርጹ ሲወያዩ የነበረው። ያ በድብቅ ተወያይቶበት የነበረው ቪዲዮ ወይንም ሳውንዳቸው ወጥቶ በቪዲዮ መልክ አሳይተናል። ያ ግን ከ10 ምናምን ዓመት በፊት ነው። አሁን ላይ ግን በድብቅ ሳይሆን በግሃድ እኛ ነን። ምክንያቱም ያቺ ምድር የኛ ነች። እዛ አካባቢ ያሉ ሌላ እምነት ተከታዮች የሚደርስባቸው ግፍና ጭፍጨፋ እኛንን እያደረስን ያለነው ያቺ ምድር የኛ ስለሆነች ብለው እንደዚህ ተናግረዋል ማለት ነው። አሁን እኛ ምን እናደርግ ነው? መጠንቀቅ ነው። እዛ አካባቢ ያላችሁ ኦርቶዶክሳውያን ተጠንቀቁ ነው። ዙሪያችሁን ቼክ አድርጉ፣ ማን ምን እንደሆነ እዩ። ምክንያቱም ወደ ማንም መጮህ አያስፈልግም። አውቆ የተኛን ቢቀሰቅሱት አይሰማም አይደለም የሚባለው። በቃ ብንጮህ ማንም አይሰማንም። ቢኮዝ በቃ የምታውቁት ስለሆነ ማለት ነው። ተጠንቀቁ፣ ንቁ። የሱ ተከታይ ደግሞ ምን እንደምትል አዳምጡ። በነገራችን ላይ በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሙ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። አንዳንዴ ሴት ልጅ ቢያንስ ላይዋ ባያምር ውስጧ ባያምር ደግሞ ላይዋ ማማር አለበት ብዬ አስባለሁ። እሱን ተውና እንደ ሀገር ኦርቶዶክስ ምን ቢበድላችሁ ነው በዚህ ያህል በጥላቻ የተሞላችሁትና የታጨቃችሁት? አሁን ሀገራዊ ምክክሩ ላይ ሳይቀር በኦርቶዶክስ ጥላቻ ያበዱ ሰዎች ሀገራዊ ምክክር ውስጥ ተካተው ኢቭን መነሳት የሌለበት ጥያቄ እያነሱ ይገኛሉ። በጣም በኦርቶዶክስ ጥላቻ ያበዱ ማለት ነው። ኦርቶዶክስ እንደ ሃይማኖት ሜቢ እኔ ተከታዩ እንኳን ባልሆን የኦርቶዶክስ ተዋህዶ እምነት ተከታይ እንኳን ባልሆን ኢቭን ስነ ስርዓት ይዤ እንዳድግ ግብረ ገብ እንዲኖረኝ ከአበላሌ ጀምሮ ካለባበሴ ጀምሮ ካነጋገሬ ጀምሮ ካካሄዴ ጀምሮ ኤቭሪቲንግ ላይ የኦርቶዶክስ ተዋህዶ ቤተክርስቲያን ተጽዕኖ አለብኝ። መልካም ዜጋ እንድሆን መልካም ስነ ምግባር እንዲኖረኝ በመጀመሪያ ህፃናት ሆነን ገብተን የተማርንበት ሰንበት ትምህርት ቤት ያስተማሩን ዲያቆናት ያስተማሩን ቀሳውስት ዛሬ ላለንበት ፐርሰናሊቲ ትልቅ ኃላፊነት ይወስዳሉ። የኦርቶዶክስ ተዋህዶ ቤተክርስቲያን በኔ ላይ እንደግለሰብ እንኳን ብዙ በጎ ተጽዕኖ አላት። ኢቭን እንደ ሀገር ግብረ ገብ ያለን ሰዎች እንድንሆን ለሀገር ፍቅር እንዲኖረን ከብዙ ነገር አንጻር ከኦርቶዶክስ ተዋህዶ ቤተክርስቲያን አስተምሮና ከኦርቶዶክስ ተዋህዶ ቤተክርስቲያን ጋር ያለን አታችመንት በጣም ብዙ ነው። እንደ ሀገር ፊደል በማስቆጠር ጫካ መንጥሮ ቤተክርስቲያን በመስራት ዘመናዊ ትምህርት ሳይስፋፋ በፊት ሰዎች ፊደል እንዲቆጥሩ ስነ ስርዓት እንዲኖራቸው ልብስ እንዲለብሱ ከብዙ ነገር አንጻር ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለኢትዮጵያ እንደ ሀገር ያበረከተችውን አስተዋጽኦ የትኛውም ሃይማኖት አሁን ለኢትዮጵያ ውስጥ ያለ የትኛውም ሃይማኖት ሩቡን አላበረከተም። እኔ በጣም በድፍረት ነው የምናገረው። ሩቡን አላበረከተም። በጣም የስልጣኔ እናት የሆነች ቤተክርስቲያን ናት። ኢቭን ሌላውን እንኳን ትተን አንድን ምዕራባዊ ወይም ደግሞ የአውሮፓ ዜጋ ባለበት ሄደን ስለ ኢትዮጵያ ምን ታውቃለህ? ስለ ኢትዮጵያ የምታውቀው ምንድን ነው ብለን ብንጠይቀው አንድ ምዕራባዊ ወይም ደግሞ የአውሮፓ የአሜሪካ ዜጋ የሚያነሳቸውና የሚጠራቸው ስለ ኢትዮጵያ የሚያውቀው ነገሮች በቀጥታ ከኦርቶዶክስ ቤተክርስቲያን ጋር የተያያዙ ናቸው። ኦርቶዶክስ ቤተክርስቲያን ቢመራችሁም ባይመራችሁም ለኢትዮጵያ የስልጣኔ እናቷ ናት። ከኢትዮጵያ ጋር ያላት አታችመንት ዝም ብሎ በእንደዚህ አይነት ተራ ተናጋሪዎች የሚናድና የሚፈርስ አይደለም። ባንተዛዘብ እንደዚህ አይነት የጥላቻ ቅርሻታችሁን እያመጣችሁ ባትደፉብን። ለምሳሌ እኔ አማራም አይደለሁም ኦርቶዶክስም አይደለሁም፣ ግን ኢትዮጵያ ውስጥ እንደ ሃይማኖት የኦርቶዶክስን በጎ ተጽዕኖ የማራክስና በቀላሉ የማይ ዜጋ አይደለሁም። ዛሬ ላለሁበት የዜግነት ደረጃ ላለኝ ፐርሰናሊቲ ላለኝ ባህሪ ትልቅ አስተዋጽኦ ያበረከተችልኝ እናት ቤተክርስቲያኔ ናት ኦርቶዶክስ ቤተክርስቲያን። እንደዚህ በቀላሉ ከኦርቶዶክስ ቤተክርስቲያን ያለን አታችመንት እንዲህ ዝም ብሎ የሚፋቅ ነገር አይደለም። አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል የኦርቶዶክስ ቤተክርስቲያን ልጆች በዚህ ደረጃ ጥላቻ ሲነዛባችሁ ዝም ስትሉ አንዳንዴ ተበዳይ ዝም ሲል ተከሳሽ ሊሆን ስለሚችል
አሁን ላይ እያቆጠቆጡ ያሉ የጽንፈኝነት አስተሳሰቦች ወደፊት አድገው ቤተክርስቲያን ከማቃጠል አማኞችን ከማሳደድ ወደ ሌላ አይነት በደል ሊሸጋገሩ ስለሚችሉ እንደነዚህ አይነት የጥላቻ ስር የሚሰዱን እንደዚህ አይነት የጥላቻ ቅርሻታቸውን የሚደፉብንን አንዳንድ አካላት ስነ ስርዓት ልናስይዛቸው አደብ ልናስገዛቸው ይገባል። በጣም ስር እየሰደዱና የጥላቻ መርዛቸው እየተንሰራፋ ይገኛል። ስለዚህ የኦርቶዶክስ ተዋህዶ እምነት ተከታይ ወጣቶች በተለይ ደግሞ ትልልቅ ፎሎወር ያላችሁ ኮንተንት ክሬተሮች እንደዚህ አይነት ነገሮችን መጋፈጥና የጥላቻ መርዛቸውን ማክሸፍ ስላለብን ጠንክራችሁ ልትሰሩ ይገባል የሚል መልእክት ለማስተላለፍ ነው። ምክንያቱም አንዳንዴ ተበዳይ ዝም ካለ ተከሳሽ ሊሆን ስለሚችል በተጨባጭም እያየን ያለነው ይሄ ስለሆነ ልንነቃና ልንታገላቸው ይገባል እላለሁ። እውነት ነው የሆነውም እንደዛ ነው። ዝም አልን፣ ከዛ ተበድለን ዝም አልን፣ ከዛ ደግሞ ተከሳሽ ሆን ማለት ነው። ኢቭን እንደው ሌላው ቢቀር ሌላውን ተውትና እንደዚህ እንድትናገሩ አፋችሁን ፈታችሁ እንድትናገሩ ከሰው እኩል እንድትሆኑ ይሄ የምትሳደቡበትን አማርኛውን እንኳን ያገኛችሁት ከኦርቶዶክስ ቤተክርስቲያን ነው። ፊደልን ቀርጻ አይሆንም የምዕራባውያኑን ነገር አልቀበልም ብላ የራሷን ፊደል ቀርጻ የሰጠችው ኦርቶዶክስ ቤተክርስቲያን ነች። በሷ ፊደል ነው የምትማሩት። በሷ ፊደል ነው አሁን አፋችሁን የከፈታችሁት። አፋችሁን ከፍታችሁ ልትናገሩ የፈለጋችሁትና ቢያንስ ይሄ እንኳን እንደ ትልቅ ውለታ ነው። ከሰው እኩል አስቆጥራችኋለች። እንደ ሰው እኩል አፋችሁን ከፍታችሁ እንድታወሩ አድርጋችኋለች። የትኛው ቤተ እምነት ነው የራሱ የሆነ ፊደል ያለው? እንደው በቀላሉ ነው የምላችሁ። ሌላውን ተውትና ለእናንተ ብዙ በረከትን ሰጥታለች። ሌላኛው የራሳችሁ ነብዩ የሚለው ሂዱ ወደ ኢትዮጵያ ነው የተባላችሁት አይደለ? እዛ መልካም የሆኑ ህዝቦች አሉ ይቀበሏችኋል። ሰው ማን ነው የተቀበላችሁ? ማን አሁን እዚህ ጋር ቅርሻታችሁን እንድትተፉ እንኳን እድሉን የፈጠረላችሁ ማን ነው? ጭራሽ አፋችሁን ሞልታችሁ ኦርቶዶክስ በዳይ ናት ብላችሁ ትናገራላችሁ። ይሄ እንዴት ነው የሆነው ከተባለ አሁን ተመቸኝ ብለዋል። በቃ እንደፈለግን ነው የምናወራው፣ ምንም አታመጡም ተብለናል። ስለዚህ ማንም እየተነሳ ይችን ቤተክርስቲያን እንደፈለገ ይናገራል ማለት ነው። ሰው ጊዜው ስለፈቀደላቸው ነው እነዚህ ሰዎች በዛም በዚህም እየተነሱ የፈለጉትን ነገር ይቺ ኦርቶዶክስ ላይ አፋቸውን የሚከፍቱት ወይም የሚናገሩት ማለት ነው። እስኪ ተመልከቱ። እርስ በራሳቸው ሲነጋገሩ ሰምታችሁ ታውቃላችሁ? አሁን ከኦርቶዶክስ ውጪ ብዙ አይነት ሃይማኖት አለ አይደል ኢትዮጵያ ውስጥ። ሰው አንደኛው ከአንደኛው ሲጣላ ወይም ሲተች አይታችሁ ታውቃላችሁ? ኔቨር ስቲል የለም። እናም ምን ይላሉ? ፍሬ ያለበት ዛፍ ምንጊዜም ድንጋይ ይወረወርበታል ይባላል። ፍሬ የሌለው ጭራሮ የሆነ ዛፍ ላይ ማንም ድንጋይ አይወረውርም። እናም ድንጋይ የሚወረወረው ፍሬ ወዳለው ነው። እኔ አብ ነኝ። እኔ ወልድ ነኝ። እኔ መንፈስ ቅዱስ ነኝ። አብ ወልድ መንፈስ ቅዱስ። አሁን እዚህ ቤት ውስጥ እኔ አለቃ ነኝ። ይሄ ልጅ እኔ ከሌለው ብቻ ነው እዚህ ቤት ውስጥ አለቃ ሊሆን የሚችለው። ገባ? እኔ እያለሁ እሱ አለቃ ሆኖ የዚህ ቤት አባወራ ሊሆን አይችልም። እሱ እያለ ደግሞ ይሄኛው የዚህ ቤት አባወራ አለቃ ሊሆን አይችልም። ሁሉም ነገር ደረጃ አለው። እኛ ደግሞ ሶስታችን የዚህ ቤት አባወራ ነን ማለት አጥብቆ የተከለከለ ነው፣ በፈጣሪም በሰውም በባህልም አይደለም። ስለዚህ ሰማይና ምድርን የፈጠረው ፈጣሪ እያለ እሱ የኔ ነብይ ነው ብሎ የላከውን ፈጣሪ ብሎ ለሱ መስገድ እኔ እያለሁ ይሄ ልጅ የዚህ ቤት አባወራ አድርጎ እንደመሾም ማለት ነው። ጭራሹን መንፈስ ቅዱስ ካልክ ደግሞ እኔና ይሄ እያለን እቺ ምጥጥዬ ጩጪ ምንም እንጀራ መጉረስ እንኳን የማይችለውን የዚህ ቤት አባወራ አድርጎ መሾም ማለት ነው። ገባ? ስለዚህ አብ ወልድ የሚባል ነገር ካንስል ታረግና ወደዛ ተኛ። ዋናው የዚህ ቤት አለቃ እኔ ነኝ፣ የዚህ ቤት አባወራ። ምን አለ ስለማታውቀው መጽሐፍ ቅዱስ ማውራት ትተህ ስለምታውቀው ቁርአን ብታስተምረን። ልንገርህ ስማኝ። ዮሐንስ በውሃው ሲጠመቅ የሚወደው ልጄ ይሄ ነው ያለው ማን ነው? እግዚአብሔር። ከሰማይ በእርግብ መልክ የወረደው ማን ነው? መንፈስ ቅዱስ። እግዚአብሔር በመንፈስ ቅዱስ ተመስሎ ወረደ። ለዚህ ሶስቱም የተለያየ አካል አልሆነም። እግዚአብሔር
ኢየሱስና መንፈስ ቅዱስ ሶስቱ የተለያየ አምላክ ሳይሆን አንድ አምላክ በሶስት አካል ተገለጠ ብለን ነው የምናምነው። እና ኢየሱስ ቀለል አድርጎ ሙቶ ሞትን ድል አድርጎ ተነሳና ዋጋችን በነፃ ነው ከፍዬላችኋለሁ በነፃ ዳኑ ሲል ነፃ ስለሆነ አይደለም አንተ መክፈል ስለማትችል ነው። ኢየሱስ የከፈለውን ዋጋ መክፈል ስለማትችል ኢየሱስ በነፃ እንድትድን ላንተ ብሎ ሞተል። ለዚህ ኢየሱስ አልሞተም አልተሰቀለም ያለው ምንም የማያውቁ ነብያችሁ መሐመድ ነው። ለዚህ የመሐመድ አስተምሮት 95% ማለት ይቻላል ሐሰት ነው። ምክንያቱም 95% ልል የቻልኩበት ትልቁ ውሸትና ውሸት የሆነው ኢየሱስን አልገደሉትም አልሰቀሉትም። ይሄን የሚያክል ትልቅ ነገር ከተዋሸ ሌላውም 95% ውሸት ሐሰት ነው ማለት ነው። ለዚህ ሌላ ተረት ወሬ ምናምን ተውና ኢየሱስ ያለውን ነገር ልንገር። እውነት ህይወት መንገድ እኔ ነኝ። ወደ አብ ወስዳችሁ እኔ ነኝ። ከኔ በቀር እውነት ህይወት መንገድ የለም ብሏል። አላህን ብቻ ይዘ ራስን አንጠልጥለ ሰማይ ገባለሁ ብለ አስበ ከሆነ በራሱ ወደ እግዚአብሔር ሊቀርብ የሚፈልግ ካለ የተረገመ ይሁን ብሏል። ለዚህ አንተ የተረገምክ ነህ። መጀመሪያ ራሳችሁ ስለ አምላካችሁ እንኳን ያልተስማማችሁ ሰዎች መጀመሪያ ማለት ነው አንደኛው ይሮጣል ሲል አንደኛው እግር አለው አንደኛው ባት አለው እያላችሁ ራሳችሁ እንኳን መጀመሪያ ስለምታመልኩት አምላክ አንድ አልሆናችሁም። እሱን ሳታስተካክል ወይም በሱ ሳትስማማ ወይ እዛንትን ውስጥ ሆነ አሻግረህ ሌላ ሰው ወይ ሌሎቹ አምላኪ ነው ብለው የሚያመልኩትን አምላክ ለመተንተን ትሞክራለህ ማለት ነው። አይደለም ባንተ አንደበት ይቅርና ጥራት ስላሴ ለኛ እንኳን በጥበብ በብልሃት ጸልየን ካልሆነ እንዲሁ መናገር አንችልምና መጀመሪያ እዛው ተስማማ። እዛው ስለ አምላካችሁ መጀመሪያ ተወያዩ። ማንን ነው የምናመልከው እያላችሁ ተወያይና መጀመሪያ ስለራስህ ጭብጥ የሆነ መረጃ ይዘህና ጭብጥ የሆነ ይሄንን አምላክ ነው ማመልከው ብለህ ይዘህና ማለት ነው። እናም ለልጆችም ለነዚህ ህፃናትም እንደዚህ ሃይማኖታዊ ጥላቻ ባታስተምራቸው ጥሩ ነው። ምክንያቱም ልጅ ያባትን ይዞ ስለሚሄድ ማለት ነው። በርግጥ እናንተም ያባታችሁን ወይም ያስተማራችሁን ስለሆነ የምትከተሉት አንፈርድባችሁ። ምን ያህል ዝቅጣት ውስጥ እንዳላችሁ ነው እያየንና እየታዘብን ያለ ነው። ይሄ ጥቁር ካዕባ አይጠቅምም አይጎዳም። የአላህ መልእክተኛ ሲስሙ ባላይ ኑሮ አልስምም አሉ ሰይድና ዑመር ሐጀር አልአስወድን። የሚጠቅመው የሚጎዳውም አላህ ነው። ሰሉ ዐላ ኸይሪል አና። በራሱ የሚጋጭ ነገር ይናገራሉ። ምንም የማይጠቅም ከሆነ ወደሱ ዙሪያ ለምን ትሰግዳለህ? ምንም የማይጠቅም ከሆነ ሄደህ ለምን ትነካዋለህ? ምንም የማይጠቅም ከሆነ ለምን ትስመዋለህ? ምንም የማይጠቅም ከሆነ ያንተን ኃጢአት ለምን ይሸከማል? ምንም የማይጠቅም ከሆነ በትንሣኤ ቀን በትክክል አልሳመኝም ሲስም ከልቡ አልነበረም ብሎ ምላስ እና አፍ አውጥቶ የሚናገረው ድንጋይ ምንም ካልጠቀመ ለምን አተውትም? የድንጋይ ልዩነት ከሌለ ለምን እዚህ መርካቶ አካባቢ ወይም የሆነ አንዋር መስጊድ አካባቢ ያለውን ድንጋይ ለምን አትስሙ? በሱ ድንጋይ ዙሪያ ለምን አትዞሩ? ምንም ካልጠቀመ ጥቅም ከሌለው የሳመው ሰውዬ ለምን ያስማችኋል? ማለት ሰውየው ነው የምታመልኩት ወይስ ደግሞ የአምላክን ትእዛዝ ነው የምታከብሩት? ሰውየው ስለሳመ ድንጋይ ደግሞ የማይጠቅም ስለሆነ እናንተ ሄዳችሁ የምትስሙት ከሆነ ስለዚህ እናንተ የምትስሙት አላህን ሳይሆን መሐመድን ነው ማለት ነው። ስለዚህ ድንጋዩ የማይጠቅሙ ነው እየሳማችሁት። የሳማችሁት መሐመድ ስለሳመ ከሆነ እናንተ የምታምኑትና የምትከተሉት የምታዘዙት መሐመድን እንጂ አላህን አይደለም። አላህ ካላዘዘ ድንጋዩ ጥቅም የለውም ካለ ለምን መሐመድ ሲስመው ሳማችሁ? ስለዚህ መሐመድ የሳመው አላህ ሳም ብሎት ከሆነ ደግሞ ድንጋዩ ጥቅም የለውም ለምን ትላላችሁ? ለማንኛውም ኮንትራዲክት የሚያደርግ ነገር አታሉ። የእስልምና አምላክ እርሱ ነው። ወደ እርሱ ተዙሮ ነው የሚጸለየው። እርሱም ጥቁሩ ድንጋይ ነው። አምልጡ ከዚህ። በክርስቶስ ኢየሱስ አምናችሁ የዘላለም ሕይወት አገኙ። በእርሱ የሚያምን አያፍርም ተብሎ ተጽፏል። ለዚህ ነው መጀመሪያ አንድ ሁኑ እርስ በራሳችሁ ማለት ነውና አገር አቋርጠው ስንት ብር ኢንቨስት አድርገው የሚሄዱበት ቦታ ግማሹ ምንም አይሰራም፣ አይጠቅምም፣ አይጎዳምም ነገር ይላሉ። እዛው እዚህ ተነስተው እዛ ሂደው ማለት ነው። አንዳንዶች ደግሞ በቃ ላይክ እዚህ ጋር እንደተባለው እንደ አምላክ ያመልኩታል ማለት ነው። ይሄም በጣም ያስቀኝ በጣም ያስቀኝ ማለት ነው። የሚስሙት ቅርጽ ነውና
ለምንድን ነው በዛ ቅርጽስ ሊሆን የተፈለገው? ማለት እስካሁን የሚያብራራ ሰው አላየሁም። ቅርጽ ግን ያስቀኝ እና ሰው እሱ ወይም መልእክተኛው ስለሳመው ብቻ ነው የምስመው ምናምን የሚሉ ብዙ ናቸው። ይሄ ልጅ ብቻ አይደለምና ነገሩ እሱም ሲሞት ከሴቷ ጭን ተገኝቶ እዛ ነው የተገኘው አለ። ሰው እሷ ሴቷ ጭን ነው ሞቶ የተገኘው። ምን ይሰራል እሷ ጭን ነው። ከዛ በዛ ቅርጽ የተሰራውን ደግሞ ለምንድን ነው የሚሰማው? ሁሉም ደግሞ እየሄደ የሰማ ሲስሙ ደግሞ በስነ ስርዓት ካልሳሙ እንጂ ነው የሚገቡት። ማለት በስነ ስርዓት በትክክል መሳም አለበት። የሃይማኖት ጉዳይና ሀገራዊ ምክክር ኮሚሽን አጀንዳን በተመለከተ የኔ መልከታ ጠበቃና ህግ አማካሪ አያሌው ቢታነኝ ነው። እንግዲህ ሀገራዊ ምክክር ኮሚሽኑ እያቀረበ ያላቸውና ለውይይት እየቀረቡ ያሉ 8 አጀንዳዎች መካከል አንዱ የሃይማኖት ጉዳይ ነው። የሃይማኖት ጉዳይ እንግዲህ በጣም ጥልቅ የሆነ ውስብስብ ነው በባህሪው ማለት ነው። ምክንያቱም ሰዎች ከዘራቸውና ኢቭን አንዳንድ ጊዜ ከሀገራቸውም በላይ ቅድሚያ የሚሰጡት ለሃይማኖታቸው ነው። ይህ አጀንዳ ቀላል አይደለም። በጥንቃቄ ካልተያዘ ከአጀንዳነቱ በጎ መፍትሄ አመጣለሁ ብሎ በማሰብ ተገቢ ያልሆነ ምስቅልቅል ውስጥ እንዳይከት ጥንቃቄ ሊደረግለት ይገባል ብዬ አስባለሁ። ለምንድነው ይህ ጉዳይ አሳሳቢ ሊሆን የሚችለው? ለምንድነው በትኩረት ሊታይ የሚገባው ብዬ የማነሳቸው 3 ጉዳዮች አሉ። አንደኛውና መሰረታዊ ጉዳይ የህግና የመብት ጥያቄዎች ያሉበት በመሆኑ ነው። ምንድነው የህግና የመብት ጥያቄዎች ሲባል በህገ መንግስቱ አንቀጽ 11 ላይ እንግዲህ ሴኩላር የሆነ የመንግስት ስርዓት ነው ያለን ብለን ነው የምናስበው። ስለዚህ መንግስት ሃይማኖት በመንግስት ላይ ጣልቃ አይገቡም የሚል መሪ እስካለ ድረስ ይህንንም የመንግስትና የሃይማኖት መለያየትን መሪ ድንበር በመጣስ የተፈጸመብኝ በደል አለ በሚል የሚነሱ የቁርሾ ጥያቄዎች፣ የመብት ጥያቄዎች በጥንቃቄ ሊመዘኑና ሊታዩ ይገባል። ምክንያቱም ሃይማኖቱ ተጎድቻለሁ በዳይ ተበዳይ ትርክት ውስጥ በሚገባበት ጊዜ ሊነሱ የሚችሉ ህመሞችን ሊያስታርቅ በሚችል መልኩ ጉዳዮችን ልባት የማይሰጡ ከሆነ ክፍተት ይፈጠራል። አሁንም እየተከሰተ ያለ ግልጽ የሆነ ችግር ስላለ ማለት ነው። በተጨማሪም ደግሞ የሃይማኖት እኩልነትና የተቋማት ነጻነት ጥያቄዎች በተግባር ላይ እንዴት እየተተረጎሙ ነው የሚለው አንዱ የጥያቄውና ሊመለስ የሚገባ ነገር ነው የሚሆነው ማለት። በተለይ የሃይማኖት ተቋማት ነጻነታቸውን እስከምን ድረስ ነው ኤክሰርሳይዝ እያደረጉ ያሉት? በወረቀት ብቻ የተጻፈ ነው ወይስ በተግባር እየተፈተሸ ያለ ነገር ነው የሚለው ነገር ግልጽ ነው። ሌላው የሃይማኖት እኩልነት የሚባለው የሃይማኖት እኩልነት ማን ነው የሚያምነው በሃይማኖት እኩልነት? ሃይማኖታዊ መቻቻል ነው ራሱ በትርጉም ራሱ የሃይማኖት መቻቻል ነው ወይስ እኩልነት ነው? እንዴት ነው ሌላኛው ሃይማኖት ከሌላኛው ጋር እኩል ሊሆን የሚችለው? በአይዲዮሎጂ፣ በዶግማ፣ በቆና በምን ምኑ ነው እኩል ሊያደርግ የሚችለው? በጣም ሲሪየስሊ ሊታይ የሚገባ ነው። ሌላው የሃይማኖት ተቋማት ለሰላም ግንባታ ያላቸው ሚና መሪዎቹም የሃይማኖት ተቋማቶችም ግዴታና ኃላፊነት አለባቸው። በተለይ አንዳንድ የሃይማኖት ተቋማት የራሳቸው የሆነ ከጥንት ጀምሮ ያመጡት ሀብት አላቸው፣ ቅርስ አላቸው። ይህንን እንደ ሀገር ከመጠቀም በተጨማሪም ደግሞ የሃይማኖት መሪዎቹ ለሀገር ሰላም ግንባታ ሊኖራቸው የሚገባው ሚና ምንድነው የሚለው ሲሪየስሊ መታየት አለበት። ሌላው የአካታችነት ወይም ኢንክሉሲቪቲ የምንለው ነው። በሂደቱ ላይ የሁሉም የሃይማኖት ተቋማት ተከታዮች በአግባቡ ተወክለዋል ወይ? ሰይንጋቸው አለ ወይ? የበዳይ ተበዳይ ትርክት ላይ ያለ አግባብ የሚመጣ ትርክትን እንዴት ባለ መልኩ ታርቋል የሚለው ነገር በጥልቀት ካልታየ ሰላም እገነባለሁ ወይም በምክክር እርቅ አመጣለሁ ብለህ ተገቢ ያልሆነ ነገር ውስጥ እንዳይገባ በጣም ጥብቅ የሆነ ጥንቃቄ ሊደረግ ይገባል ብዬ አስባለሁ። ስለዚህ ውጤቱም ደግሞ ደስ የሚል እንዲሆን ተስፋ እናደርጋለን። ለብዙዎች እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ ናችሁ። አመሰግናለሁ። ጥሩ ሐሳብ ነው ወንድማችን ያቀረብከው። ነገር ግን ምክክር ጉባኤው ላይ ተሰብስበዋል ወይ ተሰብሳቢዎች ናቸው ተብለው እየተገለጸ ወይም እየተነገረ ያሉት እንግዲህ ኦርቶዶክስ ጠል የሆኑ ኦርቶዶክስ ከምድረገጽ እንድትጠፋ ባንዴም በሌላም መልኩ የሚናገሩ ሚዲያውን ተገን አድርገው በምን አለብኝነት ስሜት የሚለፈልፉና ቻቻቸውን ሲነዙ የሚውሉ ሰዎች ናቸው የምክክር ጉባኤው ላይ ያሉት። እስካሁን ድረስ በስሬስ ኢሹ እስካሁን በሰማነው ድረስ ማለት ነው ስለ ኦርቶዶክሳውያኑ መጨፍጨፍ ምንም አልተነሳም። ኢሹ ተደርጎ እየተነሳ ያለው ሌላ ነገር ነው ማለት እንደውም ተቃራኒ የሆነ ነገር ነው። እና እስኪ ከዚህ በኋላም ያነሱት ይሆናል እንጠብቃለን አንተ እስከሚጨርሱ ድረስ ማለት ነው። አሪፍ ሐሳብ ነው። ግን ተሰብሳቢዎቹ እነማን ናቸው ነው?
ሰው እስኪ እናያለን አዳዲስ ነገር ካለ። ግን እስኪ አሁን ድረስ በኦርቶዶክሳውያኑ ላይ እየደረሰ ያለው ግፍና ጭፍጨፋ አወግዛለሁ ያለ አንድም ሰው አልሰማንም፣ በምክክር ጉባኤው ላይ ማለት ነው። ብዙ እንቶ ፎንቶ የሆኑ ነገሮችን ሰምተናል። ስቲል ግን ትልቅ ኢሹ ብለን ወራቶችን አመታቶችን እያነባንበት እያለቀስንበት እኛ በአቅማችን እየጮህንበት ያለው ጉዳይ ግን ስቲል አልተነሳም። ሰው ምን ይዞ ይመጣ ይሆናል ወይ ሲነሳ ይሆናል ወይ የሚለውን የምንመለከት ይሆናል። እኛ ወጣቶችን አላሳሰርንም። የምንፈልገው የሚያሳድን አንድ ግለሰብ ነበረ። እሱን ለሚመለከተው አካል ጠቁመን ሲያዝ እኛም አብረን እንታሰራለን፣ አብረን እንሄዳለን፣ ከሱ አንለይ ብለው ነው ፓትሮል ላይ ወጥተው ተጭነው ሄደው የታሰሩት። በጣም የሚያሳዝነው ማለት ነው፣ በጣም የሚያናድደው የዘመኑ መነኮሳት የዘመኑ አባቶች አንዳንዶቹ ማለት ጨካኞች ናቸው። ለሚመኑ አይራሩም። በጣም ጨካኞች አውሬዎች ናቸው። ምን አጠፋ ያኛው? ለምን ታሰራል? ለምንድን ነው እሱ የምትጠቆምበት? ልጆች ደግሞ በሰልፍ እናንተ እያስገባችሁ እያየን እኛ አላሳሰርንም ትላለህ። መላው ህዝብ እያየ ማለት ነው። ቤተክርስቲያኑ ፈርሷል፣ አይተናል። ምዕመኑ እየጮኸ ነው ልጆቹ ሲታሰሩ። እኛ ምንም አላደረግም። እንደ ንጹህ ሰው መጥተህ ታወራለህ። ደግሞ ሞኖክሴ ሙንክስና ግብሩ ይሄ ነው። ምን አውሬ ናችሁ ነው? ምን አውሬ ናችሁ? እናንተንማ ከቤተክርስቲያን ሳናጸዳማ ዘንድሮ ለአንድና ለአንድ ነገር ነው ይሄ ነገር የተፈጠረው። በተለይ ሞኖኮሳትን ከዚህ ከአዲስ አበባ ከከተማ ሳናጸዳ እንቅልፍ የለንም። በትክክል የወሊሶ ማርያም ወጣቶች ቅርሳችን አትፈርስም፣ መታደስ ቢኖርበት እንኳን እዛው ባለበት እናድሰዋለን። ብዙ ነገር ተአምራቶችን ያየንበት ነው። ድንግል ማርያም በራእይ ብቻ ሳይሆን በገሃድ የተገለጸችበት ቦታ ነው። አባታችን አቡነ ዲዮስቆሮስ ብዙ ተአምር ያደረጉበት ቦታ ነው። ልጅነትን ያገኘንበት ቦታ ነው። ስለዚህ አትፈርስም። እንደው ትፍረስ ብንል እንኳን ብትፈርስ እንኳን ህዝቡ ተሰብስቦ ወስኖ ነው እንጂ ብለው በጣም የሚገርም ንግግር ተናግረው ድምጻቸውንም እዚህ ሲኖዶስ እንዲሰማላቸው ጩኸው ነበረ። ነገር ግን ሌሊት አፍርሰውባቸዋል ማለት ነው ቤተክርስቲያኑ። ከዛ አስተዳዳሪ ወጥቶ ምን አለ? ኧረ እንደው በኢየሱስ ክርስቶስ ስም አፍ ሲከፈት ጭንቅላት ይታያል ነው የሚባለው አይደል? ቅርስ ስለመሆኑ ማስረጃ አምጡ፣ ይሄ ጭቃ ቤት ነው ወይ ቅርስ የሚባለው ምናምን ብሎ አፌዛ ማለት ነው። ከዛ ይሄው ማለት ነው እዚህ ጋር ያያችሁት። ከዛ ደግሞ አላፈረስንም፣ ልክ እየተፈረሰ በቪዲዮ እየታየ አላፈረስንም አሉ። ከዛ እነዚህን ወጣቶች ያሉትን ወጣቶች ማለት በዋነኝነት በደንብ ሲናገር የነበረው አንድ ልጅ ነው። ባልሳሳት ስሙ ባርኮት ነው፣ ባሩክ አይ ቲንክ ሶ ባሩክ። የእውነት በቃ የሚገርም ወጣት ነውና እንግዲህ እሱን ነው ጠቁመን ያለው ይሄ ቄሱ ወይ መነኩሴው ማለት ነውና ልጁ በጣም ሽንጡን ገትሮ የሚከራከረው በቃ ንግግሩ ራሱ እንዴት ደስ እንደሚል ይፍረስ ከተባለ ህዝቡ ወስኖ ይፍረስ ከተባለ እኛ አብረን እናፈርሳለን እናግዛቸዋለን ምናምን ሲናገር ነበር። ሰው ይሄ ልጅ ነው እንግዲህ ይመስለኛል እሱ ነው በደንብ ተዋናይ የነበረውና ጠቁመን አለ ልጁን ማለት ነው እንግዲህ መነኩሴው ጠቁመን ሊያዝ ሲባል ሌሎቹ ደግሞ እሱ ጋር እንታሰራለን ብለው ራሳቸው ናቸው የሄዱት። ይህን ነገር አድርገው ከሆነ ራሳቸው አድርገው ከሆነ በጣም ነው የሚደነቁት እነዚህ ልጆች የእውነት። ምክንያቱም ፍቅርን ከአባቶች በላይ ልጆች እየመሰከሩና እያሳዩ ነው። ምክንያቱም ይሄው አንድነትን እያሳዩአችሁ ነው፣ ፍቅርን እያሳዩአችሁ ነው። ወንድማችን ታስሮ እኛም አብረን እንሄዳለን ካሉ የእውነት በጣም የሚበረታቱ ጀግና በቃ እውነትም ክርስቲያን ማለት እነዚህ ናቸው። ሰው ከዛ የዚህን ሰውዬ አካውንት የቲክቶክ አካውንቱን ገብቻ ያየሁትና ሉክ በዚህ መልኩ ነው ቪዲዮ የሚሰራው። ተኝቶ እንትን ይሄ የቲክቶክ ፊልተር እየተጠቀመ ምናምን ብዙ ቪዲዮዎቹ ተኝቶ ነው የሚታዩት። ከዛ የሆነ በቃ እንትን ነው ምናምን ዝንጥ ነው ምናምን ተኝቶ የሚሰራው መነኩሴ ማለት ነው። አልጋ ላይ ተኝቶ ብዙ ቪዲዮዎች እንደዛ ናቸውና ወይኔ እንደው ቤተክርስቲያን በምን አይነት ሰው እንደወደቀች አዘንኩኝና ከእንደዚህ አይነት ሰው ጥሩ ነገር መጠበቅም የማይታሰብ ነው ሲጀመር ማለት ነው። እና እግዚአብሔር ራሱ ቤቱን ያጽዳ። ለበጎም ሊሆን ይችላል ይሄ ነገር የመጣው እንግዲህ ሊያጸዳ ሲፈልግ ይሆናል። ምንም ነገር ሳይተረማመስ መቼም አይጸዳም አይደለ? ውሃ ራሱ ካልደፈረሰ አይጠራም ነው የሚባለው። እንደዚህ ነገር ሊኖር ይችላልና እንደው እግዚአብሔር ይመስገን ይሄ ሶሻል ሚዲያም ጥሩ ለውጥ እያመጣ ነው ይመስለኛል። በተለይ እንደዚህ የሚያጭበረብሩ አባቶች ላይ እስከዛሬ ዝም ብሎ ህዝቡን መበደል ዝም ብሎ ህዝቡን ማሰቃየት የለም። ቢያንስ ድምጻቸው እየተሰማ እንደ አቡነ ሩፋኤል ማለት ነው። አቡነ ሩፋኤል ዝም ብሎ ተቀምጧል አርፎ ማለት ነው። ምን እንደተያዘበት ምናምን አይታቸዋል አይደለ? ቢሮ ወይም ቤቱ ሲከፈት
ኧረ በኢየሱስ ክርስቶስ ኤኒዌይስ ቪዲዮ ስለሰራሁበት አልደግሞም እና ለበጎ ነው። ገና ትጸዳላችሁ የእውነት በቃ ምንም ቢያንስ እኛ አቅሙ ኑሮን ወደምንፈልገው እንትን ልትሉ ባናደርግ እንኳን ይሄ የምትሰሩት ግፍ እንዳትቀጥሉ ማድረግ እንችላለንና እግዚአብሔር እኛን ፍቅሩና መተባበራችን ይስጠን። ሁላችንም አንድ ሆነን እንደዚህ አይነት ቪዲዮዎችን በማጋራት የብዙሃኑን የንጹሃኖቹን ድምጽ ልናሰማ ይገባል። ፕሮግራማችን ይህንን ይመስል ነበረ። በቆይታችን እንዳተረፋችሁበት አልጠራጠርም። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላክ ኢትዮጵያ ሀገራችንንና ኦርቶዶክስ ሃይማኖታችንን ይጠብቅልን። ቸር ቆዩ።